መምህራችን መምህር ዘበነንም እንታዘብ። እኔ የዛሬ 20 ዓመትና የዛሬ 25 ዓመት በየካ ቅዱስ ሚካኤል ቤተክርስቲያን ገና ቴዎሎጂ ምሩቅ በነበረበት ሰዓት ስብከቱን እያዳመጥኩኝ እጅግ በጣም ነፍሴን መግቢያታለሁ። ዛሬ ላይ እሱ ማዳመጥ የማይፈልገውን ገብቶ በፍጹም ሊያዳምጠው ያልቻለውን ሊያዳምጠው ስሜት የሌለውን ትምህርት ግን እኔ ድኜበታለሁ፣ ተፈውሼበታለሁ። እሱ እንደሱ እኔም መምህር ነኝ። ያኔ ምእመን ሆኜ ነበር የሄድኩት የዛሬ 30 ዓመት በ89 ዓመተ ምህረት ነው እንግዲህ የካ ሚካኤል አገልጋይ የሆንኩት ሰንበት ትምህርት ቤት በ89 ዓመተ ምህረት አስቡት፣ ህፃን ሆኜ። ከዛ ደግሞ ከአምስት ነው ከአራት ዓመት በኋላ መምህር ዘበነ መጥቶ ማስተማር ጀመረ። በ92 በ93 ማለት ነው 93 በሉት። ከዛ በኋላ ደግሞ እያደግን በአገልግሎት እያደግን ስንመጣ ደግሞ እሱ የሚናገራቸው የሚያስተምራቸው መድረኮችን የሚሄድባቸው ቦታዎች ላይ እኔም በሆንኩኝ ብዬ ተመኝቼ ነበር። ሆንኩ። ይኸው ዛሬ ያያችሁኝ ቦታ ላይ ነው ያለሁት። ግን ትዝብት ውስጥ ገባ። ለምን ሲባል ይህንን ትምህርት መስማት ለምንድን ነው ያልፈለገው? ደግሞ ያውቃል እኮ ስለ ባዕድ አምልኮ። የሚገርማችሁ በደንብ ነው የሚያውቀው። ምክንያቱም ስለሱም አውቃለሁ የት ሰፈር የት ቦታ እንዳደገ በየትኛው ሰፈር የት ሀገር ላይ እንዳደገ በደንብ ነው የምንታወቀው። ግን ያንን እንኳን እያወቁ መጽሐፍ ቅዱስንም እናውቃለን ብለው ዶክተሬት ሆኖ በዶክተርነት ተመርቀዋል እኮ። ገድላትን ግን መጎብኘት አይፈልጉም። እያወቁትም ጎብኝተውትም እንኳን ቢሆን እያወቁትም ይክዱታል። ለምንድን ነው ስሙት የሚናገረው? ይሁት እኔ በጣም ነው የሚደንቀኝ። ሴጣን ሲያወራ የምትሰሙ ሴጣን ሲያወራ እየለፈለፈ ሴጣን እውነት ያወራል። ቆይ ሪካርድ አድርጋችሁ የምትሰሙት ምን አይነት እንደሆነ አሁን እና እግዚአብሔርን ነው የምላችሁ። ትንሾች ህፃናቶች እንኳን ይሄን ቢጠይቁት ይመልሳል። አዎ ሴጣን የሚያወራው እንኳን እኛ ጌታም ሰምቶታል። ውሸታም ሌጊዮን ነኝ ሲል ውሸታም አይለውም ነበረ? አቡነ ተክለ ሃይማኖት አንተ ውሸታም፣ ዛፏ ስታወራ አንቺ ውሸታም አይሏትም ነበረ? በማን ኃይል ነው የምታወራው? በእግዚአብሔር ኃይል አይደለም ወይ የምታወራው? እግዚአብሔር ማንቁርቷን ይዟት ዛፉ ላይ ያለችዋን ሴት ዛር መንፈስ በየትኛውም የአባቶቻችን መጽሐፍ ላይ አጋንንቱ ሲለፈልፍ ማን ነው የሚያስለፈልፈው? አንተ ይሄው እግዚአብሔር ልጅ ነህ ብሎ አልመሰከረም? እንደ አጋንንት ውሸታም ነህ እኮ አልተባለም። እንዲያውም በቴዎሎጂ ስንማር በመምህራን ደረጃ እኔ መድረክ ላይ ሰምቻለሁ። ኢየሱስ ክርስቶስ የባህሪ አምላክ መሆኑን ከመሰከሩት መካከል አንዱ አጋንንት ነው ይላል የታተሙ መጽሐፍቶች ላይ። ራሳቸው ራሳቸው ይሳደባሉ። ታዲያ ማን ይዞት ነው ያስለፈለፈው? እባክህ እንዳታጠፋን የዳዊት ልጅ ሆይ እባክህን ጊዜያችን ገና አልደረሰም፣ አንተ የሕያው እግዚአብሔር ልጅ መሆንን አውቀናል ሲሉት ውሸታም ዝም በሉ አላለም። አይደለሁም አላለም። ለራሱ ይጥማልፈሱ ነው። ለነሱ ቢሆን ግን እንደዛ ነው። ይገርማል። ሰይጣን የት ሀገር ነው እውነት የሚያወራው አለ እንዴ? የት ሀገር አይደለም። ይሄው ቤተክርስቲያን መድረክ ላይ ተዋርዶ እየተቀጠቀጠ ነው፣ እየተናገረ ነው። እሺ እንደዛ ከሆነ መቃቢያን 3 ምዕራፍ 1 ደግሞ እስቲ እንየው። መቃቢያን 3 ምዕራፍ 1 በጣም የሚገርም ነው። እንግዲህ መጽሐፈ መቃቢያንን ያላነበበ ሰው የለም። ሳልስ መጽሐፈ መቃቢያን ሳልስ ይኸው እንዲህ ይላል። በጣም እኮ የሚገርም ነው። ዲያብሎስ አጋንንት ማለት ነው። ሰይጣን ከእግዚአብሔር ሕግ የወጡት ሰዎች የኔ ናቸው እያለ ነው። ለምን አምነው አባቶቻችን ጻፉት? ይሄንን እንደማውጥ ተጣለዋ። ገድላት ውስጥም እኮ የሚስተካከሉ ነገሮች አሉ እንዳሉት መቃቢያንን ማውጥ ተጣለዋ። ይሄን ከምዕራፍ 1 እስከ ምዕራፍ 3 ድረስ ያለው ስታነቡት የሚተርከው ሰይጣን ነው፣ የሚያወራው ሰይጣን ነው። እግዚአብሔርን ከአንተ ሕግ የወጡትን ስጠኝ አልኩት እሰጥሃለሁ አለኝ፣ ቃል ኪዳን ገባልኝ። መቼ ነው ያወሩት ሰይጣንና እግዚአብሔር? ይሄው ተጽፏል። እንግዲህ ምን ታረጉታላችሁ እንዴ? ኧረ እንደው በማንበብ ነው ጊዜ ማልፈጅም። በጣም እኮ ረጅም የቤት ስራ ነስጣችሁ። መቃቢያን 3ን ጎበዝ የሆነ ቲክቶከር የኔን ትምህርት የሚያዳምጥ መቃቢያን 3 ምዕራፍ 1ን እንዳትረሱ። መቃቢያን 3 አይነት ነው ያለው። መቃቢያን 1፣ መቃቢያን 2፣ መቃቢያን 3 አለ። መቃቢያን 3 ምዕራፍ 1ን ሙሉን አንድ ቲክቶከር ተርኮት ባየው ደስ ይለኛል። በብዙ ቦታ ላይ ሰይጣን ያወራባቸው ቦታዎች አሉ። ማን ይዞት ነው ግን የሚያዋራው? ማን ነው የሚያስለፈልፈው? ሐዋርያት ራሳቸው በግብረ ሐዋርያት ላይ አምጪልኝ፣ እዛ ግብረ ሐዋርያት የሚል ትልቅ መጽሐፍ አለ። ሼልፍ መጽሐፍ በሼልፉ ላይ
በግብረ ሐዋርያት ላይ ያለፈለፈበት ምዕራፍ አለ እንዴ? የራሳቸው ያሳተሙት መጽሐፍ ላይ እኮ ነው። የት ሀገር ነው ሴጣን የሚለፈልፈውን የምንሰማው ይላሉ እንዴ? ለማን ሲሆን ነው ታዲያ የሚጠቅመው? ይሄን ስብከት ቪሲዲ ስለሆነ በዚህ ዘመን ላይ ስለለፈለፈ ታማኝነት የለው። ስለዚህ እግዚአብሔር በዚህ ዘመን አያስለፈልፍም ማለት ነው። ይኸው ግብረ ሐዋርያት ይሄ መጽሐፍ ያለው ሰው እድለኛ ነው። በጣም እኮ የሚገርም መጽሐፍ ነው። ግብረ ሐዋርያት ያ የስንት አባቶቻችን መጽሐፍ መሰላችሁ እዚህ ውስጥ ያለው? አይላችሁ ስም ዝርዝር አለ እዚህ ጋር የቅዱስ ጴጥሮስ፣ የቅዱስ ጳውሎስ፣ የቅዱስ ናትናኤል፣ የቅዱስ ስምዖን፣ የቅዱስ ያዕቆብ እሁሁ ለእግዚእነ የኢየሱስ ክርስቶስ ወንድም ማለት ነው። እሁሁ ማለት የቅዱስ እንድርያስ፣ የቅዱስ በርተሎሜዎስ፣ የቅዱስ ማቴዎስ፣ የቅዱስ ቶማስ፣ የቅዱስ ሉቃስ፣ የቅዱስ ፊልጶስ፣ የቅዱስ ዮሐንስ ወንጌላዊ፣ የያዕቆብ ወልደ እልፊዮስ፣ የቅዱስ ማትያስ፣ የቅዱስ ያዕቆብ ወልደ ዘብዴዎስ፣ የቅዱስ ማርቆስ፣ የቅዱስ ይሁዳ ዘተሰይመ ታዲዮስ የሚባለው ተብሎ የተሰየመው ይለዋል እና በእንተ ሐዋርያት ተብሎ መጨረሻ ላይ ተጠቅሷል። የዚህ ሁሉ አባቶች ታሪክ እዚህ ውስጥ አለ። በመጽሐፍ ቅዱስ ውስጥ የለም፣ ግን ከስንክሳር ላይ ተሰብስቦ የወጣ ነው። ገድለ ሐዋርያት እልፍ ነገር ነው የምታገኙት። ወደ ጅብነት የሚቀየሩ፣ ወደ አውሬነት የሚቀየሩ፣ እንደገናም ደግሞ ሰው በላ ሰዎች ፍጥረቶች ቦታ ላይ እና ቅዱስ ናትናኤል ገብተው እመቤታችን እንዴት እንደተገለጠችለት፣ አይዞ በርታ ቅዱስ ጳውሎስ እንዴት እንዳለችው፣ በጣም የሚገራርሙ ፍጥረታት ባሉበት ቦታ ላይ እንዴት እንደተገባ ሲለፈልፉ፣ አጋንንቱ ሲያወራ ሲለፈልፍ የነፍስ ማዕድ ላይ ተርኬላችኋለሁ። በደንብ አድርጌ ነው ያቀረብኩላችሁ። ታዲያ ምን ሆኖ ነው ያውቁታል? ይሄንን ምን ነው እዚህ ዘመን ላይ ሲሆን ካሜራ ላይ ካሴት ላይ ሲሆን ሲተርክ ለምንድን ነው ለውሸት የተቆጠረው? ይገርመኛል አንዳንድ ጊዜ እና እግዚአብሔርን በድሮ ዘመን ብቻ ነው የሰራው በዚህ ዘመን አይሰራም አይነት ነገር ነው አካሄዳቸው። ያስኬዳል። በእውነት አያነቡም አይደለም፣ ያውቃሉ። አውቀው የተኛ ቢቀሰቅሱት አይሰማም ብንል ለሚሻለው ያነባሉ። ገድላት ውስጥ ገብቶ የማያነብ የቴዎሎጂ መምህራን ናቸው። መምህር ዘበነ የሚያነብ ይመስለኛል። አውቆ ነው ድርቅ የሚለው። ያውቃል፣ ግን የአባቶች እነዚህን አባቶች ስለሚጠላ ነው እነሱ እንዲጠሉ ይህን ቃላት የሚናገረው እንጂ ያውቃል። እንዲያውም በማንበብ ጎበዝ ነው እሱ። የቴዎሎጂ ምሩቃን ግን አብዛኛዎቹ የቴዎሎጂ ምሩቃን ገድል አያነቡም። እንዲያውም ምናልባት እየተመረቁ እየወጡ ወደ ተሐድሶ ወደ መናፍቃን እየሄዱ ይሁን ወይም ደግሞ ከዛ ተልከው የመጡ ይሁን አይታወቅም፣ ገድል አይወዱም። መድረክ ላይ የቴዎሎጂ ምሩቅ ቀሚስ ለብሶ ስለ ገድል፣ ስለ ስንክሳር፣ ስለ ድርሳን ሲያስተምር አንድም ሰው አይቻላል። በጣም ችግር አለባቸው። ፍጭቱ እነዚህን የሚያጠምቁ አባቶችንም ሁሉንም እንትላወት መጽሐፍ ቅዱስ ላይ ነው የሚዘሉት። አዋልድ መጽሐፍቶችን የሚጠቅስ የለም። እንደ አንድ ተሞክሮ እንኳን አያዩትም። እንደ ተሞክሮ የሃይማኖት አበውን መጽሐፍ ከእንግሊዝኛውም ከአማርኛውም አምጥተው ሲያስረዷቸው እንኳን ይኸው እዚህ ቦታ ላይ እኮ አጋንንት ሲለፈልፍና ሲናዘዝ እኮ እንደ ትክክለኛ ማስረጃ ተቀበሉት ብለዋል አባቶች ሊቃውንት ተብሎ ሲያሳዩቸው በፍጹም አተረጓጎም ስህተት ነው የሚሉት። በእነሱ በር ማለፍ አለበት። በካባቸው በመስቀላቸው በአብሿቸው በኩል ካላለፈ ትክክል አይደለም። እነሱ ሳያውቁት አንድ ሰው የሆነ ጥሩ የሆነ ጸጋ ኖሮት የሆነ ቦታ ላይ ከታወቀ አጭበርባሪ ነው። ሐዋርያት ምንድን ያሉት? ጌታ ሆይ ከኛ አንተ ከመረጥካቸው ከ12ቱ ከኛ ህብረት ያልሆነ ግን በስምህ አጋንንት የሚያወጣ እዛ ቦታ ላይ አይተናል፣ እናስቁመውን አሉት። አያችሁ ጥያቄ። ክርስቶስ ግን ተውት ነው ያላቸው። ያ ማለት ግን የሌላ ሃይማኖት ማለት አይደለም። ጌታ ሲያስተምር ቆሞ ያዳምጥ የነበረ ሰው ነው። አዳምጧል ማለት ነው። ምናልባት ከሰባዎች ውስጥም አንዱ ይሆናል። ወይም ደግሞ አዳምጦ ጉባኤ ላይ መጥቶ ጌታ ሲያስተምር አዳምጦ ሄዶ በኢየሱስ በቀና ልብ ሆኖ በኢየሱስ ስም ውጣ ሲለው መንፈስ ወጥቶለት ሊሆን ይችላል። ይህንን ግን ሐዋርያትም ጠይቀዋል፣ እናስቆመው ወይ ብለው። ጥሩ ነው እናስቆመው ወይ። እነዚህ ግን እናስቆመው ወይ አላሉም፣ አቆሙን ያሉት በራሳቸው ስልጣን። ሐዋርያት እንኳን ጠይቀዋል እናስቆመው ወይ ብለው። ቅናት ቀርጻችሁ ቪዲዮ ቀርጻችሁ ሰይጣን እንዲህ አለ። የሰይጣንን ድምፅ የምትሰሙ ያልታደላችሁ ናችሁ እኮ። ይሄንን ድምፅ ግን ለንስሐ ቢሆን ጥሩ ነበር አይደል?
ሁለት እንዲህ ደስ የሚል ድምፅ ለንስሐ ቢሆን ጥሩ ነበር። እዛ ቦታ ላይ የሚሰማው የሰይጣን ድምፅ ብቻ ከሆነ ችግር አለ ማለት ነው። የአባስም ድምፅ አይሰማም። እሳቸው መሀል ላይ ፖዝ እያደረጉ የሚያወሩት አይሰማም። ከአጋንንት ከማስወጣታቸው በፊት የሰበኩት ስብከት አይሰማም። አዳምጦት ያውቃሉ። ግን እነዚህ ሰዎች መምህር ግርማ ወንጌል ብለው ያስተማሩትን ስብከት እናንተ እንደሰማችሁት እነዚህ ሰዎች ሰምተዋል። ነፍሳችሁ በስብከታቸው ርስስ እንዳለች እውነት መምህር ዘበነ 50 ደቂቃ አንድ ሰዓት የመምህር ግርማን ትምህርት ቁጭ ብሎ አዳምጧል። ያን የመሰለ ረጋ ያለ አብሾ የሌለበት ድንፋታና ጩኸት የሌለበት ያን የመሰለ የተረጋጋ ስብከታቸውን ቁጭ ብሎ አዳምጦ ያውቃል። እንደው ዝም ብሎ በቃ ካባ ለብሶ ማንቧረቅ ብቻ እንደዚህ መጮህ እንጃ ከእንቅልፍ ለማንቃት ካለ በስተቀር ከኃጢአት ግን የሚያነቃ አይመስለኝም። አያዛልቅም። ግድ የላችሁም። እግዚአብሔርን በድፍረት እንደዚህ የምናገረው የፈለገ ነገር ይምጣ ብዬ ነው። ለይቶልናል በደንብ አድርጎ በደንብ ግን የአጋንንትን ድምፅ ብቻ የሰማው እሱ ነው። እኛ የአጋንንትን ድምፅ ሰምተናል አልሰማንም። የሰማነው የእኛን የፈውስ የእንባ ድምፅ ነው የሰማነው። እኔ የአጋንንትን ድምፅ አልሰማሁም። ውርደቱን ሰምቻለሁ። የአጋንንትን ድምፅ መስማት ማለት እኮ እንዲህ አድርግ ሲል እሺ፣ እንደ ሔዋን እሺ ማለት ነው። በለሱን ሲላት በላች። ያ ነው መስማት የሚባለው። ያ ነው ማድመጥ የሚባለው። አጋንንት ተቃጠልኩ ብሎ ሲንፈራፈር መስማት ውርደት ነው። ለእኛ ውርደት ነው መስማት። ክብር ነው እንጂ ከኛ ላይ ተቃጠልኩ ብሎ ሲወጣ ክብር ነው እኮ። ምን ነው ስብከታቸውስ እንደዚህ ምን አለበት? እንደ ዶግማ ችግር አለበት፣ ትውፊት ቀኖና ችግር አለበት ብሎ ቢወጡ የለማ። በምን ይስደቧቸው? እንከን ሲያጡ የተቀረጸውን ቪዲዮ መተቸት ጀመሩ። የእውነት በጣም ያሳዝናል። እዚህ ጋር የምትሰሙት እና የሆነላችሁን እስቲ አነጻጽሩት። እዚህ ጋር አሁን ወንድም መምህራችን የሚናገረውና የሆነላችሁን ለምን ቁስላችሁ የማይሸታቸው ህመማችሁም የማይሰማቸው ለምንድን ነው የእናንተ ስቃይ የማይታያቸው? አይሰሙትም። ትምህርቱን የሚታያቸው ያ ማየት የሚፈልጉትን ብቻ ነው። የማይፈልጉትን አያዩትም። እኔ ግን ማየት የማልፈልገውንም ማየት የምፈልገውንም አይቼ አመዛዝናለሁ። ይኸው እዚህ ለመዳን በቅቻለሁ። ይሄ ነው ትልቁ ልዩነት። ኦርቶዶክሶች እኮ እናንተ እንደውም እጥፍ ድርብ አለባችሁ። ከወጣው ከፕሮቴስታንት ይልቅ እጥፍ ድርብ መከራ ያለብህ አንተ ነህ። ሴጣንን እየሰማ በስልክ ቀርጸ በዩቱብ ቀርጸ እንዲህ ያለ ሴጣኑ ብለህ የምታወራ እንዴ! ቆይ እኔ የምለው መምህር ዘበነ ጸበል ቢመጣ የሚጮህ ይመስላችኋል? መንፈሱ የሚያዝለት ይመስላችኋል? ሆን ብለው ልባቸውን ያደነደኑ ሰዎች አሉ። የለብኝም ስለሚል ማለት ነው። እስቲ አንድ የሆነ ነገር እናውራ። እሱ እየተቀረጸ ያለው በምንድን ነው? በእርሳስ መቅረጫ ነው አይደለም? በካሜራ ነው የሚቀረጸው። እንደ ስም ከሆነ እሱ እንደፈለገ እየተናገረ ያለው በካሜራ ነው። ግዴታ ሁሉም ሰባኪ፣ ሁሉም አይነት የቤተ ክርስቲያናችን ትምህርት ስብከት መሆን አለበት? በቃ በስብከት ብቻ ነው ቤተክርስቲያን የምታስተምርበት የራሷ የሆነ ስንዱ መቤት መሆኗ አትገለጥም? አጋንንትም ሲወጣ ደግሞ ተቀርጾ ቢወጣ ምንድነው ችግሩ? ዘመኑ ባመጣው። ለምሳሌ እግዚአብሔር ሲናገር በልባችሁ ብቻ መዝገብ ያዙት፣ ማንም ሰው በመጽሐፍ እንዳይጽፍ ተብሏል። የመጀመሪያው መጽሐፍ ጸሐፊ ሄኖክ ነው። እንግዲህ ነቢይ ሄኖክ የመጀመሪያው የምድራችን መጽሐፍ መጽሐፍ ሄኖክ ነው አይደለ? ከዛ በኋላ ሙሴ ነው። አምስቱን ኦሪት መጽሐፍቶች ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም። እነዚህ ናቸው አምስቱ መጽሐፍት። አሁን ምን ለማለት ፈልጌ ነው? ለምንድን ነው የእግዚአብሔር ቃል በመጽሐፍ መጽሐፍ ያስፈልገው ሲባል የሰው ልጅ መጽሐፍ ከጀመረ በኋላ ደግሞ ወደሚቀጥለው ቴክኖሎጂ ያሻገረው። መጀመሪያ በሕገ ልቦና ነበረ፣ በልብ ነበረ የእግዚአብሔር ቃል። ወደ ጽሕፈት ደግሞ መጣ። ጻፍ አለኝ ነው የሚለው። እንዲህ ብለህ ጻፍ አለኝ፣ ጻፈ። ኢሳያስም ጻፍ አለኝ፣ ጻፈ። እንዲህ ብለህ ጻፍ ተብያለሁ። መጽሐፉንም አትመው አለኝ፣ መጽሐፉንም አተምኩኝ ይላል ዳንኤል። መጽሐፉን ዝጋው አለኝ፣ እዘጋዋለሁ። አትዝጋው አለኝ ራዕየ ዮሐንስ ላይ ደግሞ ጊዜው እንዳመጣው ተጠቀም አለኝ ነው የሚለው። በወቅቱ በነበረው መጽሐፍም ደግሞ ዘመን ያመጣው ከስዕላት ቀጥሎ ዋሻ ላይ ምናምን ላይ ታሪክ ሲጠና ምን ላይ ነበር የሚባለው? ሰዎችና ሰዎች የሚግባቡት ቋንቋ ሳይኖር በስዕል ነበረ። እሺ ብለን ተቀበልን። ከዛ በኋላ በፊደል መጣ። ሀ እንዲህ ነች፣
እንዲህ ነች ተብሎ ተጻፈ አይደለም መቼም ሀዊ እየተማማር ቢል እንጂ። ከዛ ደግሞ ፊደላቶች መጥተው እግዚአብሔር ሐሳቡን በምን ላይ እንዲሰፍር ፈለገ? በመጽሐፍት ላይ በአፍ ያለ ይረሳል፣ በመጽሐፍ ያለ ይወረሳል ተብሎ ሁሉ እስኪተረት ድረስ ማለት ነው። በእውነት ልክ በዚህ ልክ እስኪተረት ድረስ በልቦናችን ያለው ነገር በሙሉ የሚረሳ ሆኖ በመጽሐፍ ያለው ደግሞ የማይረሳ ሆኖ ዘመንን ተሻጋሪ ያደረገው ለምን? ጊዜው ያመጣው ነው በወቅቱ። ከዛ ደግሞ ብራና የሚባለው ደግሞ እየተሻሻለ መጣ፣ እያደገ ትልቅ የሆነ ገጹ እየሰፋ እየበዛ ስዕላትም እያደጉ የመግባቢያ ቋንቋዎቻችን እያደጉ መጡ። እግዚአብሔር ይሄ ነው የሚመስለው ሳይሆን የሚሉት አባቶቻችን በዚህ እግዚአብሔርን እናመሰግነዋለን ብለው ስዕላትን አዘጋጁልን። የተቀረጸ ሐውልት ባንቀበልም ጊዜው እንዳመጣው እንከተላለን። ማይክሮፎን ይኸው ጊዜው ያመጣው ነው። ድምፄን አሳምሮ ያመጣላቸዋል። ጊዜው ያመጣው ነው። ለወንጌል አገልግሎት እየተጠቀምንበት ነው። ጊዜው ያመጣው ነው። ፈውስንስ ምን ችግር አለው? በሐዋርያት ዘመን ካሜራ ቢኖር ኖሮ እንዴት ጥሩ ነበረ። እንግዲህ በዛ ሰዓት ካሜራ የሚባል ቴክኖሎጂ ስላልተፈጠረ ካሜራ ተብሎ አልተጻፈም። ምናልባት ካሜራ አይልምና መጠቀም የለብንም ብለው እያሰቡ ይሆን? እንዲህ ህፃንነት እኮ ነው። እግዚአብሔርን እንዲህ ቤተክርስቲያን እንኳን ጊዜውን ተከትላ ቴሌቪዥን ጣቢያ ከፍታለች። የራሷ የሆነ ቻናል አላት። ጊዜውን ተከትላ ቤተክርስቲያን ሲታነጽ ቅዳሴውም ስርዓቱም ማንኛውም አለ የተባለውን ቴክኖሎጂ እኮ እየተጠቀመች ነው ያለች እኮ ለአገልግሎቷ። ምን ነው ለእነዚህ አባቶች ሲሆን የፈውስ ፕሮግራም ሲለቀቅ ለምን በካሜራ ተቀረጸ ለምን ይላሉ? ምንድን ነው ይሄ ጭንቅላት ግን? እውነት የምራቸውን ነው ግን? ተመልከቱ። ኢየሱስ ክርስቶስ ውጣ ይለዋል፣ ውጣ፣ ሂድ ይለዋል፣ ሂድ። ከዛ በኋላ ሲያወራ ሰይጣን ያወራውን እውነት ነው ብላችሁ የምታወሩ በኋላ ሐሰት በጽባዝ ተናገረ ይደግም በሰት ጠዋት የተናገረው ማታ ማይደግም የተባለውን ኦርቶዶክሱ አንተ ያልታደልክ ደግሞ አለ። ምንም ላደርግ አልችልም። አይነ ከበራ ይብራል፣ ልቦና ከበራ ይብራል። እኛ አይናችን በርቷል፣ ልቦናችን በርቷል። ከዛ በኋላ ሰምተ ነው ሰይጣንን አይደለም ቪዲዮውን ሰምተ ነው ማን ያናዘዘውን የበቁ አባቶች አይደሉም፣ ወይም ደግሞ ጻድቃን አይደሉም። ጸጋው ያላቸው አባቶች የስብከት ጸጋ አንተ እንዳለ ሁሉ የፈውስ ጸጋ ያላቸው አባቶች። በጸጋ መቅረት አያስፈልግም። በአንዱ ጸጋ ለሁሉም የሚሰጣቸው በአንዱ መንፈስ የእግዚአብሔር ጸጋ ይከፋፈላል። ለአንዱ የመምከር፣ ለአንዱ የማስተማር፣ ለአንዱ የመጸለይ፣ ለአንዱ ደግሞ የመስበክ አጋንንትን የማስወጣት ይላል። እንዲያውም ቀጥሎ ምን ይላል? አጋንንትን ማስወጣት ከሚለው ጎን ለጎን ይላል አጋንንትን የመለየት ይላል። ቆሮንቶስ መልእክት ላይ ግቡና ይሁት አንደኛ ቆሮንቶስ ላይ አጋንንትን የመለየት ጸጋ ይላል። ምን መለየት ማለት ነው? ባህሪያቸውን በደንብ አድርጎ ማወቅ ማለት እኮ ነው። ይህንን ታዲያ ማሳየት ምን ችግር አለው እንዴ? ኢየሱስ ክርስቶስ የያዘው አጋንንት የሚለፈልፈው ውሸት ነው ብሎ መናገር እኮ ክህደት ነው ራሱ። እሱኛን ክህደት ውስጥ ይላል እንጂ ሐዋርያት ቅዱሳን አባቶቻችንን በገድል ውስጥም በየትኛው ውስጥም ያሉት አባቶች ይዘውት ያስለፈለፉት የተጻፈው ሐሰት ነው እያለን እኮ ነው። ውሸት ነው እያለ ነው አይደለም። በጸበልና በዚህ ቦታ ተይዞ የሚለፈልፈው ቀርቶ መቃቢያን 3 ላይ ያለው እንኳን ሰይጣን እንዲህ ብሎ ተናገረ ተብሎ ተጽፎለታል፣ መጽሐፍ ተጽፎለታል። የሚገርም ነው። 3 ምዕራፍ ግቡና ይሁት፣ እስከ 4 ምዕራፍ ድረስ ሂዱና ይሁት። በደንብ አድርጎ ለሚመረምር ሰው ያወራል፣ ኢንተርቪው ይደረግለታል። የሚገርማችሁ ለምን መጽሐፍ ስለሆነ ማይክሮፎን ስለሌለ አይ በማይክሮፎን አይፈቀድም ማለት ነው። ወቅቱ ባመጣው በመቃቢያን ላይ ያለው በመጽሐፍ ተጻፈ። ያው ሰይጣን ተፈቅዶልኛል ከህጉ የወጡትን ለኔ ተሰጥቶኛል ያለው ሰይጣን በዚህ ዘመን ቢሆን ኖሮ በማይክሮፎን የሚናገር ነበር እኮ ማለት ነው። ምንድነው ለውጡ? እንደዚህ ትልልቆች ሆነው እንደው በልብሳቸው በቀሚሳቸው ብቻ ትልቅ የሆኑ ሰዎች እየበዙብን መጡ። እግዚአብሔርን በጣም ነው ማዝነው። አንዳንድ ጊዜ ደግሞ ህዝቡ እኮ እየታዘባቸው እኮ ነው። ማስተዋል እየቻለ ነው ህዝቡ፣ ማገናዘብ እየቻለ ነው። ለምን? ቤቱን ያውቀዋል፣ የራሱን ቤት ያውቀዋል። እማዬና አባዬ ያመለኩትን ያውቃል። ሌላው ያለውን ችግር ያውቃል። በግድ እኔ ያውቅልሃለሁ፣ በግድ ተሳስተሃል ይባላል። ያመመኝ ራሴን ነው እያልኩኝ ቁርጭምጭሚትህን ነው ይባላል። በግድ እኮ ነው። ደግሞ ሳያዳምጡ ሳያነቡ እኮ ነው። ፍላጎትም የላቸውም እንኳን ለማዳመጥ ቀርቶ